እናቴን ገላ እቺ እብድ ጠንቋይ የጠንቋይ ልጅ አውጣው ተናገረው። አንተ ነበርክ አይደል? እናቴንም እንደዚህ ብላችሁ ነው መከራ ውስጥ የከተታችሁ። ማሪ እንደውም መከራው የሚበዛው ከተቀበልኩ ነው። የሆነ ከእናት የተላለፈ ውቃቢ ወይ ዛር ሳይሆን አይቀርም እያዞረን ነው። አሰሙኝም እንዴ? አላበድኩኝም። አላብደሻል ማሪ። ወይኔ እናቴ ተረገመች። ወይኔ እማማ ሰመጣል ምን አንቺ ናፍቀሽኝ። ልቀቂኝ ማሪ። ለቅሽ አልችልም። ይሄንን ካላደረኩ የእናትሽ ነፍስ በሰላም አታርፍም። ማሪ እሺ በይ እባክሽ። እኔ በእናንተ የውሸት ተረት የማምን ጅል እመስልሻለሁ? ብትለቂኝ ይሻልሻል ማሪ። ካለቀቅሽኝ አፈር እስክገባ አንቺ ነሽ ጠላቴ። እባክሽ ማሪ ወደፊት ትረጅኛለሽ። እሺ በይና አፍሽን ክፈቺ። በደም ያዣት አጥብቀሽ ያዣት ማሪ። አፍሽን ክፈቺ። እናቴንም እንደዚህ ብላችሁ ነው መከራ ውስጥ የከተታችሁ። ማሪ እንደውም መከራው የሚበዛው ከተቀበልኩ ነው። ልቀቁኝ በቃ። ሰምኛለሽ? መንፈሱን እያስቆጣሽ ነው። ነገሮች እየተበለሻሹ ነው የሚሄዱት። አንቺ ይሄንን ካልወሰድሽ ሀብት ብታገኝም አይበረክትልሽም። አዳምጪኝ፣ ጠላቶችሽም ይበዙብሻል። ማሪ ተረጋጊ። ማሪ ምን ሆነሽ ነው? የእናቴን ደም ስታጠጡኝ አየሁ። ምን? የእሷን እምነት ተቀበልሽ ማለት ነው? ምን? አንቺን በእነሱ ተረት ታምኛለሽ እንዴ? እኔም በእንደዚህ አጉል እምነት የማምነው? ይኸውልሽ እኔ እምነቴ በፈጣሪ ብቻ ነው። እሱ እስካለ ድረስ ምንም አልሆንም። እንዴ ማሪ ወዴት ልትሄጂ ነው? ማሪ አልተሻለሽም እኮ በደንብ። ተይኝ ማሪ እባክሽ። ማሪ ማሪ ምንድን ነው የሰማሽው? ይኸውልሽ ማሪ ምን መሰለሽ፣ የሆኑ አሮጊትና ጣል ልጅ በከባድ መኪና ተገጭተው ሞቱ አሉኝ። ምን? ምን አባሽ አፍጠሽ ታይኛለሽ? ሂጂ ከኔ ክፍል የእርዳታ መስጫ ሳጥኑን ይዘሽ ነይ። የት ነው ያለሁት? እንጂ አባሽ ሂጂ ፈልጊው። ፌቡ ምን እያደረግሽ ነው? አይ ፖሚ ምን መሰለሽ ማሪ ወደቀችና እኮ ሚረዳኝ ሰው አጥቼ እንኳን መጣሽ። እንደውም ታግዥኛለሽ። ወደ ሆስፒታል እንሰዳት እንጂ። አይ ዶክተሩ እንደውብዬለታለሁ። ምንም አትሆንም። እዚሁ ትረጋጋና ነገ መጥቻ አያታለሁ። እስከ ነገ አንድ ነገር ብትሆንብንስ? ፖሚ ነገ መጥቻ አያታለሁ አለ እኮ። ቆይ ናፒ፣ ሁለታችንም እዚህ መገኘት ምን ጥቅም አለው? ቢያንስ ሌላ አቀብዬ የሚሆነውን እንመልከት። አይ ቲንክ እሱ ጥሩ ሀሳብ ነው መሰለኝ፣ ግን በስልክ መቅረጽሽ እንዳትረሽ። ለራስ ተጠንቀቅ። ሄሎ ፍሳ፣ 1 ሚሊዮን ብሩን አግኝቼልህ ነበረ። ዛሬ ላቀብል ይመቻል? አብይ ነህ አይደል? 1 ሚሊዮን አገኘ? ጭራሽ በካሽ። መቼም ታውቃለህ ባህሪ፣ ቀልድ አላውቅም። ስሙኒ ቢጎድል ስሙኒ አሳክዬ ነው ቆራርጥ። እና አብይ 1 ሚሊዮን ብር በሻንጣ ይዞ ይንቀሳቀሳል ነው የምትለኝ? አተ አንድ ቁጥር እኮ ብዬ ነው። ችግር የለውም አምናለሁ። ውይ ማርዬ
ደህና አደርሽ? ደህና አደርሽ? ህመሙ አለቀቀሽም ማለት ነው? ትላንት ማታ እኮ ያ የሚጥልሽ በሽታ ተነስቶብሽ እንዲህ ቁጭ ብለን ያደርነው። አይዞሽ እሺ የኔ ቆንጆ። አሁን ዶክተሩ መጥቶ ስለሚያይሽ ይሻልሻል። እሺ ተነካኪው። ስትወድቂ የሆነ ነገር መጥቶሽ ደም ፈሶሻል። አይዞሽ እሺ። እኔ ጂቪ ምናምን ስላደረግኩልሽ ይደርቃል አሁን። አይዞሽ። ዮስቲናስ? ዮስቲና ደግሞ ምን ሆነች? ናፒ አሁንስ አውቃ እየመሰለኝ ነው። ምንድን ያደረክ ያለኸው? ትናንትና ሙሉ ብሩ ሰጥቼዋለሁ አልክ። ዛሬ ደግሞ ደውለህ ግማሽ ብሩ ነው የሰጠሁት። ቆይ ምን ያደረክ ነው? ምን ናፒ ምንድን ያደረከው? የሚስትህን ወርቅ አንስተህ ትሰጠዋለህ? ምንድነው አድርጊ የምትለኝ? በቃ እኔ የለበሰውን ሆዴ ብቻ ነው ያየሁት። ነገርኩህ እኮ። ዮስቲ እዚህ ሆነሽ ነው እንዴ? ምን ወሰመታል? ምን አንቺ ናፍቀሽኝ። ከዚህ በኋላ እንዳትጠፊብኝ እሺ? ፌቡ ግን እንዳልሽው ልታሳብጃት ነው እንዴ? የእንቅልፍ ኪኒኑ ሰርቷል መሰለኝ። ትላንት ማታ 12 ሰዓት የተኛች እኮ በቅርብ ሰዓት ነው የተነሳችው። አሁን የቀረን የአእምሮ ዶክተሩ ጉዳይ ብቻ ነው። እንዴት አደረክ? እየመጣው ነው ብሎኛል። ዮኒ ይህንን እድል በምንም አይነት መንገድ ማበላሸት ስለሌለብን ከፈለገ ሳንቲም ጨምርለት። ደግሞ የነገርኩህን ጉዳይ ካለምንም ስህተት እንዲያደርጉ በድጋሚ በደንብ አሳምነው። አዎ ትንሽ እኮ ገንዘብ ስላጠረኝ ወርቁን ሸጠን እንድትጠቀም በማሰብ ነው። ፍስሀ እንዴ 300 ሺህ ብር በአንድ ሰዓት ውስጥ ከየት ነው የማገኘው? አይ ለነገሩ ማስቲጋ የተወሰነ ነገር አለኝ። ሄሎ ምን ማለት ነው? አልወጣንም። ዮስቲና ትላንትና ከቤት ወጥተሻል አልወጣሽም? ምን ያልጎመጎምሻል? ለምን በአፍሽ አታወሪ? ትላንትና ከቤት ከትዬ ጋር ወጥተሻል አልወጣሽም? አረ ማሪ ባክሽን ልጅቷን እያስጨነቅሻት ነው። ማንም ሰው ትላንት ከቤት አልወጣም አልንሽ እኮ። ለምንድነው ማታምኚን? አንቺ እኮ ዛሬ ልክ ስላልሆንሽ ነው። ልክ ነኝ። አስሬ ታመሻል አትበይኝ። ልጄን መጠየቁን ደግሞ ለኔ ታይልኝ እሺ? እውነቱን ማትናገሪ ከሆነ ቅጥቅጥ ነው ማደርግሽ። ወጥተሻል አልወጣሽም? አልወጣው። ማሪ ተረጋጊ እንጂ ህፃን ልጅ ናት አይደለ? በዚያ ያይዝሽ እኮ ብትወጣም አልወጣም ነው የምትልሽ። ፖሚ ልቀቂያት፣ እንዳትነኪያት። እውነቱን ማወቅ እፈልጋለሁ። ይመስለኛል ትላንት መሬት ላይ ስትወድቅ የሆነ ነገር መቷት አደጋ ሳይደርስባት አይቀርም። ፍጹም እኮ ጤነኛ አይደለችም ልጅቷ ከትላንትና በኋላ። ቤተሰቦቼ ይሄ የእናቷ ጣጣ ከዚህ በላይ ሌላ ነገር ሳያስከትልባት የሆነ ነገር ማድረግ አለብን። ማሪ ግን ትላንትና ለምን እንደወደቅሽ ታስታውሻለሽ? ምን ሆነሽ ነው እንዴ? ትላንት ፌቨን ራሷ ናታ ልጄ እናትዬ በከባድ አደጋ ሞቷል ስትለኝ ነው። ምን ነው ልጄ ቤት ውስጥ እያለን እንደዚህ ማሟረት? ምን ሆናችሁ ነው? እኔ ልታሳብዱኝ ነው እንዴ? ኧረ እኔ እንደዚህ አይነት ቃል አልወጣኝም።
ማሬ እባክሽን ዶክተሩ አሁን ይደርሳል። ለምን እስከዛ አረፋትኝ? አንተም እንደዛ ነው የምታስበው? አላመናችሁኝም? እኔ ጤነኛ ነኝ። እርጎዬ። አቤት፣ ፈለጋችሁኝ? አይ እኔ ነኝ የፈለኩሽ። ትላንት ከመውደቄ በፊት ፌቨን ምን ነግረን ነበር? መቼ? ኧረ አልገባኝም ማሪ፣ ምን እያልሽ ነው? ምን ነው? ምን ሆነሻል? መቼ መጣክ? ስገባ እኮ አላየሁክም። ጭንቀት ላይ ስለነበርኩኝ ነው። ሶሪ። አስደንገጥኩሽ አይደል? በእናትሽ አቢ ከመጣ ቆየ እንዴ? እንደውም ዮስቲን የት ሄደሽ ብዬ አልጠየቅኩሽም ነበር እንዴ? እኔ ጠይቀሽኝ? ይኸውልሽ እርጎዬ በደንብ አስታውሺ። እንደውም ፌቨን መታ የሆነች አሮጊትና ሕፃን ልጅ በመኪና አደጋ ሞቷል አለችኝ። አረ ግን ማሬ ደህና ነሽ? ውሸታም። ሂሽ ግቢ። እኔ አልገባኝም። ቆይ ለምንድን ነው እንደዚህ እያደረጋችሁ ያላችሁት? እኔ ምንም አላደረኩም። ይልቅ አንቺ ነሽ ዛሬ ልክ ያልሆንሽው። ልክ አይደለሽም አትበይ። ልጄ እባክሽ ተረጋጊ እስኪ። ነይ ዮስቲዬ ውስጥ ገብተን እናወራ። በዚህ ስሜት ልታናግሪያታችሁ ማሪ። ፖሚዮልሽ አታናጂ፣ ልቀቂያት። የፈለገ ነገር ቢሆን አልሰጥሽም እንዴ። ነይ እንግባ። ነይ እስቲ ነይ እስኪ አረፍ በይ። እንደው ባልወልድሽም እኮ እናትሽ ነኝ። ነይ የኔ እናት። አሁንስ አበዛሽው ማሬ። እንዴ ጤነኛ አይደለሽም እንዴ? ጤነኛ አይደለሽም አትበይኝ። እኔ ጤነኛ ነኝ። ምን ሆናችሁ ነው? ቆይ እኔ በእንደዚህ አይነት ነገር አላምንም። ግን ይሄ ነገር ህመም ብቻ አይመስለኝም። የሆነ ከእናት የተላለፈ ውቃቢ ወይ ዛር ሳይሆን አይቀርም እያዞረ የሚጥላት። ምንድን ነው የምታወሩት? ኧረ ልጄ ዛር የለባትም። እናቴ ዛር አለብሽ እንዴ? የለብኝም። ቆይ እናንተ ዛር እያለባት ለምንድን ነው የምታስጨንቋት እንዴ? የመንፈሱ አይበቃትም እንዴ? እኔ ምንም መንፈስ የለብኝም። እንዴ ምን ሆናችሁ ነው? ቆይ ታዲያ ይሄ ምንድነው? እንዲህ የሚያደርግሽ ታዲያ ምንድነው? ዛር ካልሆነ ማሪ አሁን እኮ ልክ አይደለሽም። ዛሩ እኮ ነው እንዲህ የሚያደርግሽ ማሪ። እውነት ዛሩ መቼም አለሁባት ብሎ አይናገር። ደግሞ እንደዚህ አይነት ጉዳይ ከአይምሮ ጤና ጋር ሊገናኝ ስለሚችል ዶክተሩን ሲመጣ ብትገናኙና ብታወሩ ይሻላል። አይሻልም ማሪ? አዎ ይሻላል። እንዴ በእንደዚህ አይነት ሁኔታ እኮ ከተነሳባት ለኛ ማስቸጋሪ ነው የሚሆነው። አሰሙኝም እንዴ? አላበድኩኝም። አብደሻል ማሪ። ለምንድን ነው የማታምኚው? ይኸው እኮ እሱ ነው የሚያስጮህሽ። አንቺ እንዲህ ነበርሽ እንዴ ማሪ? ዶክተሩ ነው የሚሆነው። አብደሻል። እኔ አላበድኩም። አብደሻል። ወይኔ የተረገመች ወይኔ። አም ሶ ሶሪ። ትንሽ ጭንቀት ላይ ስለነበርኩኝ ነው። ምን ነው? ምን ሆንክ? አይ ደህና ነኝ። አዲሱና እኔ እናወራለን። ወይኔ አሁን ደርሶብኛል። በቃ እርግጠኛ ነኝ። ልቀቂኝ በእናትሽ። እናቴን ገላ ይቺ እብድ ጠንቋይ፣ የጠንቋይ ልጅ። ዮናታን እረፍ እንጂ ተረጋጋ። ምን ሆነሃል? እሷ እኮ ሆን ብላ አይደለም። ያቺ መንፈሱ እኮ ነው እንደዚህ የሚያደርጋት። እረፍ በቃ። ያት በእናትሽ ስታፈጥ። ልቀቂኝ በእናትሽ። ዮናታን ተረጋጋ። ማሬ አይዞሽ እሺ፣ ተረጋጊ። እማዬን አይቷት ሲጨርስ አንቺን የሚያይሻል። እሺ ዶክተር አይዞሽ። አይዟችሁ ተረጋጉ። እናታችሁ ምንም አልሆነች። በፍጹም ጤንነት ላይ ነው የምትገኘው። እንደዛ ቢሆን ይሻልሻል። እናቴንም አባቴንም በአንድ ጊዜ አጥቼ ቢሆን ኖሮ ሟች እንደነበርሽ እንዳትረሽ። እንዴ ዮናታን፣ ለኔስ ቢሆኑ እትዬ እናት አይደሉም እንዴ? አንተስ ብትሆን ወንድሜ አይደለ? እንዴት እንደዚህ ትለኛለህ? እኔ በቃ አውቄ ያደረኩት ነገር አይደለም። የሆነት በቃ ምን እንደተፈጠረ ምንም ማውቀው ነገር የለም። ውሸታም። የተፈጠረው መካድ ስለፈለግሽ ነው። ነገርኩሽ። ከእናትሽ የወረሽው ዛር ነው እንደዚህ የሚያደርግሽ። እንዴ ኧረ እኔ ከእናቴ ምንም ነገር አልወረስኩም። አታምኑኝም እንዴ? እኛ ብናምንሽም ድርጊትሽ ግን እብደትሽ እንድናምን ያስገድዳል። እኔ እብድ አይደለሁም። ነሽ። ምንድን ነው የምትንጫጩት? ምን ሆናችኋል?
ሰው አይተኛበትም እንዴ? እንትን እኮ ነው ማዬ፣ ያው ቅድም በተፈጠረው ጉዳይ እኮ ነው። እትዬ ይቅርታ አድርጊልኝ። እኔ ምንም የማውቀው ነገር የለም። በቃ የሆነ ነገር አይምሮዬን ተቆጣጥሮት ነው እንጂ እኔ ሆን ብዬ አውቄ ልጎዳሽ ያደረኩት ምንም ነገር የለም። ዛሬ ግን ልክ ነሽ። አሁን ነው የታወቀ? እኔ የምልህ ትናንት ማታ የት ነበርክ? ለምን ጠየቅሽ? ምን ነው መጠየቅ አልችልም? አይ መጠየቃችሁም ሳይሆን ለምን ጠየቅሽኝ ነው ጥያቄው። ጥሩ። ስራ ላይ ነበርኩኝ። ለምንድን ነው የጠየቅሽኝ? ዝም ብዬ ነው። ይልቅ እነግርሻለሁ ያልከኝ ጉዳይ ምን ነበር? ባለፈው እንድታስቀምጪ የሰጠሁሽን 300 ሺህ ብር እንድትሰጪኝ ነበር። ማለት እንዴት? አሁን ነው የምልክልህ? አዎ። አንቺ ደግሞ ምን አደረግሽ? አልገባኝም። ምን ተፈጥሮ ነበር? እስኪ ቁጭ በይ። እሷ ገፍትራ ጥላሽ ነው። ማሬ እሷ እንዲህ አታደርግም። ዝም በሉ በቃ። ዶክተር፣ እናቴ ነገሮችን የማስታወስ ችግር ነበረባት። አሁን በተፈጠረው አደጋ ተባብሶባት ይሆን እንዴ? እንዴ ኧረ እኔ ምንም መርሳት ምናምን የምትሉት ነገር የለብኝም እንዴ። ምንድን ነው የምረሳው? ያው አንቺ ፌበን ነሽ፣ እሷ ማሬ ነች እና ረሳ። ሁሉንም ነገር ማስታወስ ትችላለች ማለት ነው? እየቀለዳችሁ ነው? የት አለች ያቺ ቅመም? ሆሚና? አይ ሶይ ዘልዛላ በያት። ኧረ የልጄን ልጅ ነው ያልኩት። እማዬ አስታወሰች። ፎሚን እኮ ዘልዛላ አለቻት። ተሽሏታል ማለት ነው። ቆይ ዶክተር፣ ይሄ እንዴት ሊሆን ይችላል? ለስራ ጉዳይ ፈልጌው ነበር፣ አስተላልፊልኝ። የግድ ያስፈልገኛል፣ መክፈል ያለብኝ ብር ስላለ ነው። ገባኝ። ልክ ነበርኩ። ገንዘብ ምናምን ብለህ ከምትጠይቀኝ ለምን ግልጹን አታወራም? ለምን አትናገርም? እንዴ ምን ሆነሻል? የምን እውነታ ነው የምትወሪው? ወይኔ እኔ ነኝ እኮ ደደቡ አይደለም። በቃ አውጣው፣ ተናገረው። አንተ ነበርክ አይደል? አንዳንዴ በአደጋ ጊዜ እንዲህ ሊከሰት ይችላል፣ ሊመለስም ይችላል። ለማንኛውም ሰዓት ስለሌለኝ መሄድ ይኖርብኛል። ይቅርታ ዶክተር፣ ትንሽ ጊዜ ካለ ማውራህ ነገር ነበረኝ። ለብቻችንን ነው? ኦኬ ይቻላል። ምን ሆነሽ ነው ልጄ? ምን ነው? አረ ምንም እትዬ፣ አያስጨንቅም። ትንሽ ጉዳይ ነው። እስቲ ያልነገርኩሽ ነገር አለ። ለአንቺ ሱቅ የከፈትኩት ይህን ቤት ባህራት አስይዤ ነው። እንዴ ምን እያልክ ነው አቤል? አዎ። አሁን ደግሞ ስራ ስለቀዘቀዘ አንቺን ላለማሳበቅ ነው ያልነገርኩሽ። መክፈል አልቻልኩም። ሰውየው ደግሞ የግድ አሁን እንድከፍል ጠይቆኛል። እንዴ ምን? አቤል እንዴት ይሄን ነገር ደብቀኛለህ? ቆይ ሚስት አይደለም? ዝርዝሩን አስረዳሻለሁ። ግን አሁን መጀመሪያ ብሩን ትራንስፈር አድርገኝና ለሰውየው ልስጠው፣ አለበለዚያ ከባድ ችግር ውስጥ ነው የምገባው። እንዴ ቀስ ብለህ ትከፍለዋለህ። ምንድን ነው አሁን ብሎ ነገር? በቃ ቀስ ብለህ ትሰጠዋለህ። ትንሽ ቀን ብሎ ነገር የለም። ሰውየውን ዛሬ ነገ እያልኩት አጓትቼዋለሁ። አሁን ጊዜ የለኝም። በአንድ ሰዓት ውስጥ 300 ሺህ ብር አስገባ ብሎኛል። እንተያያለን ብሎ ዝቶብኛል።
ምን ሆነ ነው አቢ? ድንገት ይሄ ሁሉ ችግር ውስጥ ምዘፍቀኝ? በአንዴ እንደዚህ ለምን ጭንቀት ውስጥ ትከተኛለህ? እማ አልገባኝም። አሁን እንደዚህ ለምን ማድረግ ፈለግሽ? ምን እያልሽ ነው? ይህንም ባላደርግ ኖሮ ምን ሊፈጠር እንደሚችል አስበሽዋል? ምንም አይፈጠርም ነበር። እንደውም እቅዴ በጥሩ ሁኔታ እንዳይሄድ ነው ያደናቀፍሽ። ፌበን አንቺ እሷን ማሳበዱ ላይ ብቻ ትኩረት አድርገሽ ይሄ ገልቱ ወንድምሽ ስሜታዊ ሆኖ ገሏት ነገሩን ሁሉ ያበላሸው ነበር። እሺ አሁን ምን ልትያቸው? ምንም። ሁሉም በባሌ ሞት ምክንያት በድንጋጤ ራሴን እንደረሳው አይምሮዬ እንደሳተ ሁሉም አምኗል። ማሬን ደግሞ በቅርቡ በእጄ ቁጥጥር ስር አደርጋታለሁ። ዮናታንስ? እሱ የኔን ሴራ ስለማያውቅ ነገሮችን እስካስተካክል ድረስ ምንም እንዳትነግሪ። ማሬ ላይ ብቻ አይደለም እኔም ላይ ስታሴሩ ነበረ ማለት ነው። ይኸውልህ ልጄ፣ ምንም ልታስረጅኝ እንዳትሞክር። እኔ ነኝ ጥፋተኛ። ሁለታችሁም ክፉ ሰዎች ናችሁ። ኧረ እማዬ የሆነ ነገር አድርጊ። ታዩ ልጅ ቢሮጣሉ ምንም አያደርግም። ይልቅ ማሬ እንዴት ሆነች? የማሬን ጉዳይ ለኔ ተይው። ሁሉንም ነገር እያስተካከልኩት። ማስቲ ብሩስ ብሩስ አሁን የለም። ማለት ምን አደረግሽው? አይኑን ሁሉ ብር ምንድነው ዶክተር? ምንድነው? ይሄን ያህል ከባድ ነገር ተፈጥሯል እንዴ? ለምንድነው ብቻችንን ይዘህን የመጣኸው? ምን መሰለሽ ነገሩ ትንሽ ውስብስብ ነው። ለጊዜው ማድረግ የምችለው ግን ይሄን ማስታገሻ እንድትወስድ ማድረግ ብቻ ነው። ምንድነው ታዲያ ህመማ ዶክተር? አይዞሽ ማሬ፣ ከዚህ በፊት እንደዚህ አይነት ነገር ገጥሞሽ ያውቃል እንዴ? አዎ ዶክተር፣ በጣም ስጨነቅና የሚያስደነግጥ ሁኔታ ውስጥ ምናምን ሲሆን አዙሮ ይጥለኛል። አዎ እሱን ፌበንም ነግራኛለች። ብዙ ጊዜ እንዳንቺ አይነት ኬዝ የሚገጥማቸው ሰዎች የማበድ ራስን የማጥፋት ሁኔታዎችን ሲያደርጉ እናያለን። ከዚህም ከፍ ሲል ደግሞ ሰዎች ላይም የከፋ ጉዳት ሊያደርሱ ይችላሉ። እና መድኃኒቱ ምንድን ነው? በዘላቂነት ሳይካትሪስት ጋር መታየት፣ ህክምናውን መውሰድ ይኖርብሻል። ለጊዜው ግን አያሰጋንም። ፌበን ትላንት ከነገረችኝና ከተነጋገርነው ነገር ተነስቼ ያመጣውልሽ ማስታወሻ አለ። እሱን ትወስጃለሽ። ግን ይኸውልሽ በጣም ጫና ውስጥ ስትገቢ ነው መውሰድ የሚኖርብሽ። እሱንም ከምግብ በኋላ። መልካም እንዳትረሽ፣ ከምግብ በኋላ ነው የምትወስጂው። እሺ አይዞሽ እሺ ማሬ፣ ሁሉንም ነገር አብረን እናልፈዋለን። ይቅርታ እሺ ስላስጨነቅኩሽ ፌቪ። ኧረ ችግር የለውም የኔ ውድ። አንቺ እኮ አይደለሽም መንፈሱ ነው። ነገረሽ አይደል? እዚህ ውስጥ ያለው መንፈስ እኮ ነው እንደሚያናግርሽ። አይዞሽ። ደግሞ እህትነቴ ስለመቼ ነው? ሁሉንም ነገር አብረን እናልፈዋለን። እሺ በቃ አይዞሽ። ዶክተሩን አናግሬው ልምጣ። አቤ በቅርቡ ያስፈልጋል ብዬ ስላላሰብኩ ነው። ይኸው ድንገት ኦዚዝ ወንድሜ ሲታመም ከትላንት ወዲያ ሁሉንም ብር ለእናቴ ላኩላት። እናቴም ሰርጀሪ መሰራት አለባት ምናምን እያሉ ነው። ለምን አልነገርሽኝም? ሰርቼ ተኳለሁ ብዬ እኮ ነው።
እናትሽም ወንድምሽም ሲታመሙ ለምን አልነገርሽኝ? ምን ያልኩሽ? ሌላ ጊዜ ጠይቀሽ አልነበር የምትወስጂው? ያው ሁለቱም በአንድ ሲታመሙብኝ እኮ ነው። ብሩም በዛ እንዳላስደነግጥና እንዳላስጨንቅ ብዬ እኮ ነው። ደግሞ ያው ሲሻላቸው እነግርሃለሁ ብዬ ዛሬ እኮ ምሳ እንብላ ያልኩህ አንድም አረጋግቼን ነገር ልነግር ነበር። እሺ እረዳሻለሁ። ሄሎ ሄሎ፣ እናቴ ይኸውልሽ፣ በደንብ ስሚኝ እሺ። አቢቢ ደውል፣ በፍጹም ስልክ እንዳታነሺ። ትንሽ ተጋጭተን ነው። አደራሽ እንዳታነሺ። ደውልሻለሁ እሺ፣ በኋላ እሺ፣ ቻው። ዶክተር ይሄ መድኃኒት ያሳብዳታል? በትክክል ይሄ መድኃኒት ብቻም ሳይሆን ከመድኃኒትም ከፍ ያለ በመድኃኒት መልክ የተዘጋጀ አደንዛዥ እጽ በይው ለ3 ለ4 ሰዓታት ያህል ራሷን መቆጣጠር ስለሚከብዳት፣ ስለዚህ ቀስ እያለች እንደምታስቢው ወደ እብደት ደረጃ ታመራለች ማለት ነው። ስለዚህ መድኃኒቱን ከወሰደች በኋላ ራሷ ላይ ሰው ላይ ማድረግ አልተርስ ስለምችል በጥንቃቄ ተከታተል። የምርህን ነው? ጥሩ ነው። መድኃኒቱን ቅድም የሰጠውሽ አለ አይደለ? እሱን ለማስታገሻ መኝታ ቤት አስቀምጭላት። ከዚህ ስትሰጫት ከዛ መቀነስ እንዳለብሽ እንዳትረሽ። ተግባባን? በጥንቃቄ መሆን መቻል አለበት። እኔ እንጃ፣ ትላንትናና ዛሬ ምንም ልክ አይደለሁም። እሺ የት ነሽ አሁን? እናቴ ውቃቢ ምናምን አለባት ብዬ ነግሬህ የለ? ከዛ ጋር የተያያዘ ነገር መሰለኝ። በቃ መጣሁ። ማሪ 5 ደቂቃ ብቻ ስጪኝ፣ መጣሁ። 5 ደቂቃ ብቻ ስጪኝ፣ ይኸው ደርሻለሁ። ለመጀመሪያ ጊዜ ቀብሩ ቀን ቀጠሮ ያዘ ተብለ ስትታወስ ትኖራለህ። ቆይ ጋሽ ፍስሐ፣ ቆይ